ሰላም ሰላም እንዴት ናችሁ? እንኳን ወደ ቻናላችን ተመልሰው መጡ። በዛሬ ቪዲዮ ደግሞ ፓስፖርት እንዴት እናመለክታለን ወይም ደግሞ የአሻራ ቀጠሮ እንዴት እናስይዛለን የሚለውን ሙሉ ፕሮሰሱን ከስክራች ጀምረን ሙሉን እናያለን ማለት ነው። ይህንም ደግሞ ለማድረግ የሚያስፈልጉንን ማቴሪያሎች ማሟላት ይጠበቅብናል ማለት ነው። እንደምታዩት እዚህ ጋር አሁን ናሽናል አይዲ ያለኝ የቀበሌ መታወቂያ እንዲሁም ደግሞ የልደት ሰርተፊኬት ቬሪፋይድ የሆነ ማለት ቬሪፋይድ ማለት እንደዚህ ከጀርባው ላይ ማህተብ የተደረገበት ማለት ነው። ወይም ደግሞ እንደ አዲስ አበባ ሲሆን ደግሞ የሚያደርጉላችሁ ነገር ይኖራል ማለት ነው። ለምሳሌ እኛ የክፍለ ሀገር ስለሆነ ከጀርባው ላይ ነው ማህተብ የሚደረግላችሁ ማለት ነው። ስለዚህ የልደት ካርዴንም እስካን አድርጌ በአንድ ላይ አዘጋጅቻለሁ። እንዲሁም ናሽናል አይዲ እነዚህን ካዘጋጀን በኋላ ሌላው 5000 ብር ክፍያ ያስፈልጋል ማለት ነው። ያው አዲሱ ፓስፖርት ለ10 ዓመት የሚያገለግልም ስለሆነ 5000 ብር ክፍያ ያስፈልገናል ማለት ነው። እሱን ደግሞ በቴሌ ብር ሊሆን ይችላል እንዲሁም ደግሞ በንግድ ባንክ እና ቢብር መክፈል እንችላለን ማለት ነው። ስለዚህ ሁሉንም ፕሮሰስ አብረን እናያለን ማለት ነው። ከምዝገባው ጀምረን ክፍያውን ሙሉ ፈጽመን ሙሉ ፕሮሰሱን አብረን የምናይ ይሆናል ማለት ነው። ስለዚህ ቀጥታ ወደዛ እንሄዳለን ማለት ነው። ፓስፖርት እንድሞላላችሁ የምትፈልጉ ሰዎች ካላችሁ ቴሌግራም ማናገር ትችላላችሁ። ቴሌግራም አስቀምጥላችኋለሁ ማለት ነው። ለዛ ምንድን ነው የምናደርገው ፓስፖርት አፕሊኬሽን ብለን ኢንተር እንለዋለን ማለት ነው። አፍተር ኢን ካደረግን በኋላ ልክ ምንድን ነው የምናየው ይሄ ይመጣልናል ማለት ነው። ይሄ እንደምታዩት ሁለት አማራጭ ነው የሚመጣልን። ኢፓስፖርት ፖርታል የሚላለ ኢሚግሬሽን ኤንድ ሲቲዝን ሰርቪስ የሚላለ እሱ ላይ መግባት እንችላለን። ተመሳሳይ ነው። ስለዚህ እዚህ ላይ እንገባለን ማለት ነው። እታች እንደምታዩት ማለት ነው። እዚህ ላይ ከገባን በኋላ እንግዲህ እንደምታዩት ይህን ይመስላል ማለት ነው ኢንተርፌሳቸው ማለት ነው። ከዛ እንደምታዩት ይህ ሆም ፔጅ ከመጣልን በኋላ እዚህ ጋር አፕ ላይ እንለዋለን ማለት ነው። አፕ ላይ ስንለው እንደምታዩት ይህ መጀመሪያ ላይ ኢፓስፖርት የመጣልን ማለት ነው። ይሄኛውን ያመጣልናል ማለት ነው። ስለዚህ በሁለቱም ብንገባ ተመሳሳይ ነው የሚመጣልን ማለት ነው። ሶ ቀጣይ ምንድነው የምናደርገው እዚህ ጋር ጌት ስታርትድ እንለዋለን ማለት ነው። ጌት ስታርትድ እንለዋለን። ከዛ ምንድነው የሚያስፈልገን እዚህ ጋር አዲስ ከሆንን ከአሁን በፊት አፕላይ አድርገን የማናቅ ከሆነ ወይም ደግሞ ዩዘር ኔም ከሌለን ዩዘር ኔም ነው ክሬት የምናደርገው። ምንድነው የምንለው ሳይን አፕ ናው እንለዋለን። ከዛ ምንድነው የምናደርገው እዚህ ጋር የፈለገንን ዩዘር ኔም መስጠት እንችላለን። ለምሳሌ እኔ እንደዚህ ልበለው። እንደምታዩት እዚህ ጋር መጠቀም የምንችለው ዩዘር ኔሙ መስቲቢ ከአሁን በፊት የተጠቀምነው መሆን የለበትም። ካራክተር ሌንግዙ ከ5 እስከ 20 መሆን አለበት ይላል። ኢንክሉዲንግ ከኤስ ከዜድ በስሞልም በካፒታል ቁጥርና አንደርስኮር ምናምን መጠቀም ይቻላል ማለት ነው። ስለዚህ እኛ ራይት አደረገልን ማለት ነው። ምን እንላለን ማለት ነው? ኮንቲኒው እንለዋለን ማለት ነው። ከዛ ምንድነው የምናደርገው እዚህ ጋር ስልክ ቁጥር ነው የሚጠይቀን። ስልክ ቁጥር እናስገባለን ማለት ነው። ከዛ ምንድነው የምናደርገው ስልካችንን 09 ኦኬ ኮንቲኒው እለዋለሁ ማለት ነው። ከዛ ቀጥታ ኦቲፒ በ15 ደቂቃ ውስጥ ይላክልኛል ማለት ነው። እንግዲህ እንደ ኔትወርክ ነው። ኦኬ ኦቲፒው ደርሶኛል። ስለዚህ ኦቲፒን አስገባለሁ ማለት ነው። 50 95 66 ስለዚህ ይህንን ዋን ታይም ፓስወርድ ካስገባው በኋላ ኮንቲኒው እለዋለሁ ማለት ነው። ኢሜይል አስገቡ ይለናል ማለት ነው። ስለዚህ ኢሜይላችንን እናስገባለን። ከዚህ በኋላ ኮንቲኒው እንለዋለን ማለት ነው። አሁንም ደግሞ እንደምታዩት ወደ ኢሜይሌ በ15 ደቂቃ ውስጥ ኦቲፒ ልካም ማለት ነው። ትንሽ ኢሜይላችን ላይ ገብተን ሪፍሬሽ እያደረግን እንጠብቀዋለን ማለት ነው። ያው እንደምታዩት በዚህ መልኩ ላከልን ማለት ነው። ስለዚህ ኮዷ የት ነው የምትገኘው? ኦቲፒዋ ይህች ነች ማለት ይችን ኮፒ እናደርግና እዚህ ጋር መተን ፔስት እናደርገዋለን ማለት ነው። ከዛ ኮንቲኒው ነው የምንለው። ስለዚህ ምንድነው የሚያስመርጠን አካውንት ሬጂስትሬሽን ኢዝ ኦንሊ አቬለብል ኤጅ ነው የምናስገባለት። እዚህ ጋር ጁን 2026 የሚለው ላይ ክሊክ እናደርግና ወደ ኋላ እንመልሰዋለን። ለምሳሌ 1990 ትላርገውና ሴፕቴምበር ይህን የተወለዳችሁበትን ታደርጉታላችሁ። ይህ ማለት ከፈለጋችሁ በእኛም አለ እዚህ ላይ መታችሁ መቀየር ትችላላችሁ። ያው በሁለቱም ብትመርጥ ተመሳሳይ ነው። ኮንቲኒው እንለዋለን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የምናደርገው ክሬት ላደረግነው ዩዘር ኔም ፓስወርድ አስገቡ ነው የሚለን። የፈለገንም ፓስወርድ 8 መሆን አለበት ማለት ነው። እንደምታዩት እንግዲህ በዚህ መልኩ ተቀበለኝ ማለት ነው። ሚኒመም 8 ካራክተር መሆን አለበት። አትሊስት ምናምን አፐር ኬዝ መኖር አለበት፣ ላወር ኬዝ። ስለዚህ ሁሉንም ስላሟላን ራይት አደረገልን ማለት ነው። ስለዚህ ደግመን እናስገባዋለን ማለት ነው። ይሄን ያስገባ ነው
እንትኑም መርሳት የለብንም ፓስወርዱን፣ ምክንያቱም ሌላ ሰው መመዝገብ ብንፈልግ ኮንቲኒው እንለዋለን ማለት ነው። ስለዚህ ይህንን ሴቭ ብናደርገው የራሳችን ዲቫይስ ከሆነ ችግር የለውም ማለት ነው። ለምሳሌ ይሄ 10 ነው አይደለ? እንትን ዩዘር ኔም ሴቭ ልበለው። ይህ ማለት የራሴ ላፕቶፕ ስለሆነ ሌላ ጊዜ ስገባ ቀጥታ ሳይኒን አደርጋለሁ ማለት ነው። ስለዚህ ጎቱ ፖርታል እለዋለሁ ማለት ነው። እንደምታዩት ይህን ያመጣልናል። ስለዚህ ሴቭ እንዳደረግነው አሁን ስላደረግነው ቀጥታ እችኛዋን ጠብቃትና ሎጊን እንላለን ማለት ነው። እንግዲህ ይህንን ስትሞሉ ካስቸገራችሁ ምናምን የቴሌግራም ሊንክ አስቀምጥላችኋለሁ። በዛም ማናገር ትችላላችሁ። ባላችሁበት ቦታ ሆናችሁ ፓስፖርታችሁን እኔ ሞላላችኋለሁ ማለት ነው። ስለዚህ ሎጊን እንለዋለን ማለት ነው። ኦኬ ሎጊን ስንለው እንግዲህ ይህን ይመስላል ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚያደርገው አሁን አውተንቲኬሽን ሜቶዱን ሎጊን ወደ አካውንቱን ለመመዝገብ በስልክ ይሁን በኢሜይል ይላል ማለት ነው። ስለዚህ አሁን እንዳየነው መጀመሪያ ላይ እንዳየነው እንግዲህ በኢሜይላችን በጣም ስለዘገየ ፎን ነምበር ለውና ሞባይል ነምበር ለውና በዚህ ቀጥታ ኦቲፒ እንዲልክልኝ አደርጋለሁ። ሴንድ ኦቲፒ ለዋለሁ። ከዛ እንደምታዩት እዚህ ጋር 6 ዲጂት ቁጥር ይልክልኛል ማለት ነው። አሁን ልኮልኛል 87 75 49 የሰጠኝ። ስለዚህ ኮንቲኒው ለዋለሁ ማለት ነው። ስለዚህ አሁን ቀጥታ ወደ ምዝገባው ገባን ማለት ነው። እንደምታዩት ከገባን በኋላ ይህ ኢንተርፌስ ነው የሚመጣው። ዩዘር ኔሚን በዚህ ክሬት አድርጎልኛል ማለት ነው። ስለዚህ ኦሪጂናል አይዲ ይላል፣ ፓስፖርት ይላል፣ የመኖሪያ ፈቃድ ወይም አይዲ ቪዛ አለ ማለት ነው። እነዚህ ካሚንግሱን ናቸው። አሁን እየመዘገብኩ ባለሁበት ሰዓት ካሚንግሱን ነው። ለወደፊቱ ግን እየተሰሩ ስለሆነ ሊመጡ ይችላሉ ማለት ነው። ለዛሬ የምናየው ምንድን ነው ፓስፖርት አፕሊኬሽን ስለሆነ አፕላይ ፓስፖርት እንለዋለን ማለት ነው። እዚህ ጋር ከገባን በኋላ ደግሞ ሁለት አይነት አማራጭ አለ። የመጀመሪያው እንደምታዩት ለመጀመሪያ ጊዜ ወይም ደግሞ አዲስ ሰው እየረበሸ ስለሆነ በመሀል እያቋረጥኩ ነው። እዚህ ጎረቤት ነው። ኢዝ ዚስ ዩ ፈርስት ታይም አፕላይንግ ኢትዮጵያን ፓስፖርት ይላል ማለት ነው። ስለዚህ የመጀመሪያ ጊዜ ከሆነ እዚህ ላይ እንመርጣለን። ለማደስ ከሆነ ደግሞ እዚህኛው ላይ እንመርጣለን ማለት ነው። ስለዚህ ጥያቄው ስለሚለያይ እኛ ምንድነው የምናደርገው ለመጀመሪያ ጊዜ ስለሆነ አዲስ ፓስፖርት ስለሆነ ቹዝ ዚስ ኦፕሽን ኢፍ ዩ ሃቭ አር አፕላይንግ ፎር ፓስፖርት ፎር ዘ ፈርስት ታይም ኤንድ ሃቭ ኔቨር ሄልድ አን ኢትዮጵያን ፓስፖርት ቢፎር ማለት ነው። ስለዚህ ፓስፖርት ከአሁን በፊት ካላወጣን ይህንን እንመርጣለን። ከአሁን በፊት ከወሰድን ደግሞ አፕዴት ኢንፎርሜሽን ለማድረግ ከሆነ እኛውን ወይም ደግሞ የጠፋ የተሰረቀ ዳሜጅ የሆነ ይላል ማለት ነው። ስለዚህ እኛም እንደምናደርገው ለመጀመሪያ ጊዜ ስለሆነ ኮንቲኒው እንለዋለን ማለት ነው። ይሄኛው የመጀመሪያ። ስለዚህ ይሄኛው እንደምታዩት እንግዲህ በአማርኛ በእንግሊዝኛ መጣው። ይሄኛውን ወደ አማርኛ ቀይረን ማንበብ እንችላለን ማለት ነው። ይህንን ካነበብን በኋላ ተርም ወይም ደግሞ ፕራይቬሲውን ህጋቸውን ይህን ካነበብን በኋላ ተስማምቻለሁ ብለን እንግዲህ እነዚህን 9ኙንም ፕሮሰሶች ነው አብረን የምናልፈው ማለት ነው። ኔክስት እንለዋለን ማለት ነው። ኦኬ እንደምታዩት ለህፃን ነው ወይስ ለአደልት ነው ይላል። ባይ ዲፎልት አደልት አንጥቶልናል፣ ለወጣት ስለሆነ ነው። ይሄ ማለት ልጆች ምናምን ካላችሁ ለልጆች ስለሆነ ነው። ስለዚህ ኔክስት እንለዋለን ማለት ነው። ከዛ ምንድነው የምናደርገው አይዴንቲፊኬሽን ታይፑ ምንድነው የመኖሪያ ነው ወይስ ደግሞ ገቨርንመንት አይዴንቲፊኬሽን ነምበር ነው ፋይዳ ነምበር። ስለዚህ እኛ ምንድን እናደርጋለን ፋይዳ ነምበር እንለውና ፋይዳ ቁጥራችንን እዚህ ላይ እናስገባለን ማለት ነው። ባለ 16 ዲጂቱን ማለት ነው። ፋይዳ እንግዲህ ፋይዳችን በዚህ መልኩ አስገባን ማለት ነው። ስለዚህ ፋይዳችሁን በትክክል መጻፍ አለባችሁ። 16 ባለ 16 ዲጂቱን ማለት ነው። ስለዚህ ገባን በኋላ ቀጥታ ወደ ታች እንወርድና ስማችንን በአማርኛም በእንግሊዘኛም እንጽፋለን ማለት ነው። ለምሳሌ ፊደል እንዳትሳሳቱ በትክክል መጻፍ አለባችሁ። ንግስት ፋዘር ነው የሚላል። እዛ ምንድነው የምናደርገው እዚህ ጋር ደግሞ በአማርኛ እንጽፋለን ማለት ነው። ስለዚህ እንደዚህ ካደረግን በኋላ ጾታ እንመርጣለን ማለት ነው። ጾታችን እንመርጣለን። ሴት ነች ለጊዜው አፕላይ ማደርግላት። ስለዚህ ኢትዮጵያ ካላንደር እንመጣና እዚህ ጋር እዚህ ሰኔ 2018 የሚለው አሁን ያለንበት ስለሆነ የተወለደችበትን ቀን እናስገባለን ማለት ነው። ስለዚህ ምንድነው የማደርገው እዚህ ላይ ሰኔ 2018 የሚለውን ክሊክ አድርግና ወደኋላ እንደዚህ እመለሳለሁ ማለት ነው። ከተመለስኩ በኋላ ስንት ነው የሚለው እዚህ ጋር ዓመተ ምህረቱን እመርጣለሁ። ከዛ ምንድነው የማደርገው ወራችንን እንመርጣለን ማለት ነው። ወር ከመረጥን በኋላ ቀጥታ ምንድነው የምናደርገው ቀኑን የተወለደችበትን ቀን እናስገባለን ማለት ነው። እዚጋ ያው እንደዚህ ካደረግን በኋላ የተወለደችው ቅዳሜ ጥር 24 1995 ነው ይላል ማለት ነው። ስለዚህ ይህንን ኮንፊርም እንለዋለን ማለት ነው።
እንደምታዩት እዚህ ጋም ወደ ግሪጎሪያን ካላንደር ቀየረልኝ ማለት ነው። ስለዚህ ዓመተ ምህረት የልጅቷን ዓመት ባይ ዲፎልት እዚህ ጋር ሞላልን፣ ኔሽናሊቲዋንም እሞላለን ማለት ነው። ስለዚህ ሪጅን ኦፍ በርዝ ይላል ማለት ነው። ሪጅን ኦፍ በርዝ ማለት የተወለደችበት ስለሆነ እዚህ ጋር እንመጣና ክሊክ እናደርገዋለን። እዚህ ላይ እንደምታዩት እንግዲህ አማራ ክልል ስለሆነ አማራ ክልል እለዋለሁ። የኛውን በርዝ ፕሌስ ያው የሚመረጥ ነገር የለውም። ስለዚህ ምንድነው የምናደርገው ወረዳውንና የቀበሌውን ስም ብንጽፈው ይመከራል ማለት ነው። ስለዚህ እንደዚህ አድርገን እንሞላለን ማለት ነው። ከዛ እዚህ ጋ ደግሞ ምንድነው የሚጠይቀን በርዝ ሰርተፊኬት ነምበር ነው የሚጠይቀን 17 ዲጂት ነው ይለናል ማለት ነው። ስለዚህ እሱ ኦፕሽናል ነው መተውም እንችላለን ማለት ነው። አያስፈልገንም። ማትኮር ያለብን እነዚህ ስታር ያለባቸው ስለሆነ ማንዳቶሪ ናቸው። እነሱም በትክክል መሙላት ይቻላል ማለት ነው። አኮፔሽን ደግሞ የሚሰራው ስራ አይነት ከነዚህ ከተዘረዘሩት ውስጥ መሙላት ትችላላችሁ ማለት ነው። ስለዚህ ለአሁን እኔ አዘር ብዬ ልሙላው እዚህ ጋር። እዛ ምንድነው የምናደርገው ያላገባ ያገባ የሚለውን ሲንግል እንለዋለን ማለት ነው። ያገባ ከሆነ ያገባ እንላለን፣ ያላገባ ከሆነ ያላገባ እንላለን። ከዛ እዚህ ጋር ደግሞ ቁመቱን በሴንቲሜትር ነው የሚጠይቀን፣ ያ ማለት ቁመቷን ማለት ነው። ስለዚህ እዚህ ጋር አይ ከለራችን ምንድን ነው ይላል። የፀጉር ቀለማችን ያው ብላክ ስለሆነ ብላክ እንላለን። ያሁን ሶስተኛው ስቴፕ ነው ያለ ነው እንደምታዩት እዚህ ጋር ሶስተኛው ስቴፕ ነው። ቀጥታ ወደዛ እናልፋለን፣ ወደ አራተኛው አልፋን ማለት ነው። ስለዚህ ኔክስት እንለዋለን ማለት ነው። ከዛ በኋላ ምንድነው የሚያስመለጠን ሪጅን ነው። ሪጅን አማራ ክልል እንመርጣለን። ሰሜን ሸዋ እንመርጣለን። ወረዳ ደግሞ ምንጃር ሸንኮራ እንመርጣለን እዚህ ጋር እንደምታዩት። ከዛ ቀበሌ ደግሞ እዚህ ጋር ይሄው እንደምታዩት እዚህ ጋር ገብቷል ማለት ነው። በእንትኑ ለምሳሌ እንደምታዩት ከላይ ስንመጣ አማራ ክልል መረጥ፣ ከዛ ሰሜን ሸዋ፣ ምንጃር ወረዳ ልክ ሲስተም ውስጥ ሁሉም እንትኖች ስለገቡ ከዛ መውሰድ እንችላለን ማለት ነው። ስለዚህ አሁን እዚህ ሲቲው ደግሞ ምንድነው ይለናል እዛ ያለችበት ሲቲ ማለት ነው። ስለዚህ በካፒታልም መጻፍ እንችላለን። በነገራችን ላይ አረርቲ ነው ከተማ ሆም አድረሱም ኔክስት እንላለን ማለት ነው። ከዛ እንደምታዩት እንግዲህ ስልክ ያስመርጠናል ማለት ነው። ተጨማሪ ስልክም ከፈለግን እዚህ ጋር አድ ማድረግ እንችላለን ማለት ነው። አድ ብለን የሰውየውን ስልክ ማስገባት እንችላለን ማለት ነው። ይህን ካደረግን በኋላ ምንድነው የምንለው ኔክስት እንለዋለን ማለት ነው። ኦኬ እንደምታዩት እንግዲህ ኮንታክት ኢንፎርሜሽን አድረሳችን እናስገባን። አፖይንትመንት ማለት ቀጠሮ የምናስይዝበትን ቀን ያስመርጠናል ማለት ነው። ካንትሪ እንመርጣለን። ካንትሪ ያው ኢትዮጵያ ስለሆነ ኢትዮጵያን የምንመርጠው። ኢንሮልመንት ኦፊስ ወይም ደግሞ የምንወስድበትን የቀጠሮ ቦታ ያስመርጠናል ማለት ነው። ስለዚህ እኔ ወደሚቀርበኝ ቦታ ማድረግ እችላለሁ። ከፈለጋችሁ ክፍለ ሀገር ያላችሁ ወደ ክፍለ ሀገር ማድረግ ትችላላችሁ። ለምሳሌ ደብረ ብርሃን ዙሪያ ከሆነ ያላችሁት ደብረ ብርሃን ማድረግ ትችላላችሁ። ከዛ መውሰድ ትችላላችሁ ማለት ነው። ስለዚህ አዲስ አበባ ላይ የት ነው ያለው ማለት ነው። ለጊዜው ዋናው ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ አለ፣ አቃቂ ቃሊቲ አለ። ከዛ የት ነው ያለው ቀጥታ ማለት ነው ለሚኩራ አለ ማለት ነው። ለሚኩራ ላድርገው ማለት ነው። ለሚኩራ ነው ቦታው። ኦኬ ስለዚህ እንደምታዩት ይህን ከመረጥን በኋላ ቀጥታ ምንድን ነው የሁለት ቀን አሁን እዛ ሰርቪስ አይሰጡም። እንደምታዩት አክቲቭ አይደለም፣ ይሄኛውም አክቲቭ አይደለም። የአምስት ቀኑ ማለት ነው። የአምስት ቀኑ ያው በ20 ሺህ ብር ነው። የሁለተኛው ደግሞ በሁለት ቀን የሚደርሰው በ25 ሺህ ነው ማለት ነው። ይሄ ደግሞ ኖርማሉ ደግሞ ኖርማል ሰርቪሱ በ45 ቀን የሚደርስ ነው። ክፍያውም እንደምታዩት 5 ሺህ ይላል ማለት ነው። ስለዚህ ለምሳሌ የመጀመሪያውን ይህን ሲቲዝንሺፕ ብለው እንደምታዩት እዛ ላይ አሁን ይሄ ጥቁር አንበሳ ላይ ያለው ማለት ነው። ጥቁር አንበሳ ላይ ያለው ኢሚግሬሽን አሁን ለእነዚህ ሰርቪስ ብቻ የሚሰጠው ማለት ነው። ለጊዜው እንደምታዩት በ20 ሺህ በ5 ቀን እና በ25 ሺህ ደግሞ በሁለት ቀን ያደርሰላቸዋል ማለት። ስለዚህ ይሄኛውን ኖርማል ሰርቪሱን ለጊዜው አይሰጥም ማለት ነው። ስለዚህ ምንድነው የምናደርገው ለሚኩራ ማለት እንግዲህ ወደ ሀያት 49 ያለው ኢሚግሬሽን ማለት ነው። ስለዚህ እሱ ካደረግን በኋላ ይህን እንደዚህ መምረጥ እንችላለን ማለት። ስለዚህ ይህን ክሊክ ስናደርገው እንደምታዩት በ45 ቀን ነው ይደርሳል የሚለው ማለት ነው። ስለዚህ እዚህ ጋር ካላንደር አፖይንትመንት ዴቱን ያስመርጠናል። እንደምታዩት ጁላይ ላይ ምንም ነገር የለውም ሙሉ ነው ማለት ነው። አቃቂ ቃሊቲ እናድርገውና ስንት ቀን ነው ልዩነት የምናገኘው? 1 2 3 4 5 6 7 ቀን። ለ7 ቀን ልዩነት ከምንተው እዛው በቃ እናድርገው። ለሚኩራ
ስለዚህ በቃ እዚሁ ላይ ላድርገው። የአምስት ቀን ልዩነት ስለሆነ ብዙም ለውጥ አያመጣም። እዚህ መስከረም 5 አድርገዋለሁ ማለት ነው። ይህ ነሐሴ 30 ቅዳሜ ማለት ነው አይደለም የሚለው ቅዳሜ፣ በእኛ ቅዳሜ ነሐሴ 30 ነው። 2018 በውጭዎች ደግሞ መስከረም 5 ነው። ስለዚህ ኮንፊርም እለዋለሁ ማለት ነው። ከዛ በኋላ ምንድን ነው የምናደርገው? ሰዓቱን ምረጥ ይላል ማለት ነው። ከየትኛው እስከ የትኛው ሰዓት መጥተህ መውሰድ ትችላለህ ይላል። ፍሪ ሰዓቶችንም ያስቀምጥልናል ማለት ነው። ስለዚህ ይሄኛውን ላድርገው ከ5 ሰዓት እስከ 6 ሰዓት፣ ከዛ ኔክስት እለዋለሁ ማለት ነው። ኦልሞስት አሁን እየጨረስን ነው ፕሮሰሳችንን ማለት ነው። እዚህ ጋ አሁን ሪኳየርመንት ዶክመንት አፕሎድ የምናደርግበት ሰዓት ነው ማለት ነው። የመጀመሪያው አውተንቲኬትድ በርዝ ሰርተፊኬት ነው። ስለዚህ እሱን ስላዘጋጀው ክሊክ አድርግና እዚህ አፕሎድ ምልክቱ ላይ ማለት ነው እዚህ ላይ ከዛ ሴቭ እንለዋለን ማለት ነው። ኖት ከፈለግን እዚህ ላይ አድ ማድረግ እንችላለን። ከዛ እዚህ ጋር እንደምታዩት ፋይዳ ወሳኝ ነው። ፓስፖርቱንም ለመውሰድ ስትሄዱ ግዴታ ስለሚያስፈልግ ፋይዳ ሊኖራችሁ ይገባል። ስለዚህ ይህን ከጨረስን በኋላ ኤዲት ከፈለግን ኤዲት ቪው ደግሞ የሚለው ላይ ክሊክ አድርገን መቀየር ከፈለግን ድሌት ማድረግ እንችላለን። ወይም ካለን ተጨማሪ ዶክመንት ማስገባት እንችላለን። እዚህ ጋር ከሌለን ኔክስት እንለዋለን ማለት ነው። ያው እንግዲህ እዚህ ጋር እንደምታዩት ይህን ይመስላል ማለት ነው። ሙሉ መረጃውን በዚህ መልኩ ያመጣልናል ማለት ነው። እዚህ ጋር የምንቀይረው ነገር ካለ ቸክ እናደርጋለን ማለት ነው። ስለዚህ ሙሉ መረጃውን እንደዚህ ከሞላን በኋላ ኤዲት የሚደረግ ካለ እርሳሷን እየነካን እርሳስ ምልክቷን መጻፍ ማስተካከል እንችላለን ማለት ነው። ይህንን ኮንፊርም ካልን በኋላ መመለስ አንችልም ነው የሚለው፣ ኤዲት ማድረግ አንችልም ነው የሚለው። ስለዚህ እርግጠኛ መሆናችን ካወቅን ኮንፊርም እንለዋለን፣ ኮንፊርም እንለዋለን ማለት ነው። ስለዚህ እንደምታዩት አሁን እዚህኛው ስቴፕ ላይ ደረስን ማለት ነው። አፕሊኬሽን ሰሚትድ አለ። አፕሊኬሽን ኢዝ ኖት ኮምፕሊትድ አንቲል ፔመንት እስካልከፈልን ድረስ ይሄኛው ቬሪፋይ ማለት እንደተመዘገብን አይቆጥሩም ማለት። ስለዚህ ክፍያውን በ3 ሰዓት ውስጥ መከፈል ይኖርበታል ማለት ነው። እንደዛ ካልከፈልን ካንስል ይደረጋል ማለት ነው። ስለዚህ ፕሮሲድ ቱ ፔይመንት እንለዋለን ማለት ነው። ፕሮሲድ ቱ ፔይመንት ስንለው እንግዲህ ክፍያውን ያሳየናል ማለት ነው። እንደምታዩት 5000 ብር ነው የምንከፍለው ኖርማል ስለሆነ ማለት ነው። ስለዚህ ሪዳይሬክት ቱ ፔይ እንለዋለን ማለት ነው። እንደምታዩት አዲስ ፔጅ ይከፍትልናል ማለት ነው። እንደምታዩት እንግዲህ በዚህ መልኩ ክፍያ ያስመርጠናል። ሞባይል ባንኪንግ አለ፣ በቴሌ ብር እንዲሁም ደግሞ በሲቢ ብር እንከፍላለን ማለት ነው። ስለዚህ እኔ በሞባይል ባንኪንግ ነው የምከፍለው። በቴሌ ብርም ገቨርንመንት ሰርቪስ የሚለው ጋር ገብታችሁ መክፈል ትችላላችሁ። እንዲሁም ደግሞ ንግድ ባንክ ከሆነ 889 ላይ ገቨርንመንት ሰርቪስ በሚለው መክፈል ትችላላችሁ ማለት ነው። ስለዚህ ኦርደር ኮድ አለ ማለት ነው። ትዕግስት በቀለ ብር ነው ይላል ማለት ነው። ብርነህ ይሄኛው ደግሞ ኦርደር ኮዳችን ይህን ይመስላል ማለት። ስለዚህ ይህንን ተጠቅመን ነው ማለት። ስለዚህ ይህን ክሊክ እናደርገውና ኮንቲኒው እንላለን ማለት ነው። ስለዚህ እንደምታዩት ይህንን ይመስላል ማለት ነው እንትናችን። ስለዚህ ኦርደር ኮዳችን ይሄ ነው። እዚህ ጋ ይህን ያመጣልናል። ኦርደር ኮዳችን ይሄ ነው። ሜርቻንቱ ኢፓስፖርት ነው። ፎሎ ዘ ቢሎ ኢንስትራክሽን ይላል ማለት ነው። ሞባይል ባንኪንጋችን እንከፍታለን። ገቨርንመንት ሰርቪስ፣ ኢፓስፖርት ሰርቪስ። ስለዚህ ኢንሰርት የኛው እናደርጋለን ማለት ነው። መጨረሻ ላይ ሜክ ሹር ዩ ሃቭ ፔይ እስከዚህ መክፈል አለብን የሚለኝ። ስለዚህ የኛውን ክፍያውን መክፈል ይጠበቅብኛል ማለት ነው አሁን። ስለዚህ ቀጥታ ወደ እንትን ይገባለሁ ማለት ነው ሞባይል ባንኪ ላይ። ኦኬ እንደምታዩት እንግዲህ በዚህ መልኩ እንትን ብሎናል። ፔይመንት ኢን ፕሮግረስ ይላል ማለት ነው። ክፍያውን ለመክፈል ኦርደር ኮድ ሰጥቶናል ማለት ነው። ሞባይል ባንኪንግ ላይ ገባና ስለዚህ ምንድነው የማደርገው ገቨርንመንት ሰርቪስ የሚለው ጋር እንገባለን ማለት ነው። እዚህ ላይ እንደምታዩት ይህን እንመርጠዋለን። ከዛ እንደዚህ ስንመርጥ እንደምታዩት ሁለተኛው ላይ አይሲኤስ ወይም ደግሞ ኢሚግሬሽን የሚለውን እንመርጣለን ማለት ነው። እንደምታዩት እዚህ ጋር ሁለት አማራጭ አለ፣ ፓስፖርት ፔመንት እና ኦሪጂናል አይዲ ፔመንት የሚል አለ። ስለዚህ እኛ ምንድነው የምንመርጠው ማለት ነው። አፕሊኬሽን ሌተሩ ላይም እንደምታዩት እንግዲህ ፓስፖርት ሰርቪስ ነው የሚለን፣ የፓስፖርት ሰርቪስ ነው። ስለዚህ ፓስፖርት ፔመንት የሚለውን እንመርጣለን ማለት ነው እዚህ ጋር። ከዛ ምንድነው የምናደርገው ኦርደር ኮድ ይጠይቀናል ማለት ነው። የፓስፖርት ፔመንት ይላል። ኦርደር ኮዳችንን ኮፒ አድርጌያለሁ እኔ ወደ ቴሌግራም እንደዚህ ልኬ ማለት ነው። እዚህ ቴሌግራም ላይ ልኬ ወደዚህ ኮፒ አድርጌያለሁ፣ ወይም ደግሞ መጻፍ ይቻላል። ኮንቲኒው እንለዋለን ማለት ነው። ይሄኛው ወሳኝ ስቴፕ ነው።
እንደምታዩት እንግዲህ ይህ መረጃ መጣልኝ ማለት ነው። ፔመንት ዲቴል ትዕግስት ይላል። አማውንት 5000 ብር ነው። ኦርደር ኮዳችን አስገብተናል። ኮንቲኒው እንለዋለን ማለት ነው። ሪማርክ ምንድን ነው? ሪማርክ ኢንተር ሪማርክ ፎር ፓስፖርት ኦርደር ወይም ደግሞ ፓስፖርት ቀጠሮ ለማስያዝ ምናምን ማለት ትችላላችሁ። ለእናንተ ለእንትናችሁ ኮንቲኒው እለዋለሁ። እንደምታዩት እዚህ ጋር ኮንፊርም ይለኛል። ኮንፊርም እለዋለሁ። ፓስወርዳችንን እናስገባለን። ትራንስፈር እንለዋለን ማለት ነው። እንደምታዩት ቀንሶታል። እዚህ ጋር እንደምታዩት በዚህ መልኩ ጨረሰልኝ ማለት ነው። ስለዚህ አሁን ምንድነው የምናደርገው? አሁን እዚህ ጋር እንደምታዩት እንግዲህ ለሌላም ሰው ብንመዘገብ እዚህ ሊስቱን እንደዚህ ይዘረዝርልናል ማለት ነው። ስለዚህ ፔይመንት ኢን ፕሮግረስ ሪፍሬሽ እናድርገውና እንውስጥ። ቆይ ለምሳሌ ኦኬ ሪፍሬሽ ስናደርገው እንደምታዩት እንግዲህ ፔይመንት ኮምፕሌትድ አለም ማለት ነው። ስለዚህ በአግባቡ ፔይመንታችንን ፈጽመናል ማለት ነው። ወይም ደግሞ መቀየርን ከፈለግን እዚህ ላይ መምረጥ እንችላለን። ፕሪንት አፕሊኬሽን ፎርም ብለን መያዝ ይጠበቅብናል ማለት ነው። እንደምታዩት ባለ 3 ገጽ ይሰጠናል ማለት ነው። ስለዚህ ይህንን ይዘን ለፓስፖርታችንን ለማምጣት ስንሄድ ይህንን ፕሪንት አድርገን መሄድ ይጠበቅብናል ማለት ነው። ፓስፖርታችን ቀኑ ቀጠሮ ሲደርስ ሄደን ማውጣት ነው ማለት ነው። የዛሬ ቪዲዮ ቤተሰብ ይህንን ይመስል ነበረ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ደግሞ ፓስፖርት እንድሞላላችሁ የምትፈልጉ ሰዎች ካላችሁ ቴሌግራም ማናገር ትችላላችሁ። ቴሌግራም አስቀምጥላችኋለሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል ማለት። በሌላ ቪዲዮ እስከምንገናኝ ሲዩ ዜር